Hello guys, how are you? Are you fine? Okay. This is English with Gidey. This is English with Gidey. Yemil Chalan no. Today I'm going to teach you about verb to do and it is uses. Verb to do ከነዚህ ሶስት መሰረታዊ verb የሚባሉ verb to be, verb to do and verb to have ዛሬ የምንማረው verb to be ሳይሆን verb to do የሚል መሰረታዊ ግስ ነው። መሰረታዊ ግስ ነው። አብይ ርዕስ ነው። ብዙ አይነት ጠቀሜታ አለው። ስለዚህ በተወሰነ ዛሬ ዋናው ኮንሶልት አሲያልቻለሁ verb to do የሚባሉ ውስጡ ላይ ምን የያዘ ነው? ዱ ራሱ አለ፣ ዳዝ አለ፣ ዲድ ኤንድ ደን የሚል ፎርሞች አሉ። እነዚህ ደግሞ የየራሳቸው የሆነ ጥቅም አላቸው። ምን አይነት ጥቅም አላቸው እናያለን ማለት ነው። verb to do as a main verb ሆኖ ያገለግላል። እንደ main verb እንደ ራሱ የቻለ verb ሆኖ ያገለግላል። እዚህ ላይ እንደ አጋዥ ሆኖም ያገለግላል። እንደ emphasis ወይ ደግሞ እንደ በቃ አትኩረት አድርጎ እንዲናገር አድርጎ ይጠይቃል። አብዛኛው ጊዜ ደግሞ simple present tense ወደ ጥያቄና ወደ ኔጌቲቭ ለመቀየር ያገለግላል። ማን verb to do ምን አልኳችሁ? መሰረታዊ ጥቅሙ ኔጌቲቭ አሁን simple present tense ወደ ኔጌቲቭ እና ወደ question ስንቀይረው እሱ ላይ ተጠቅመን ነው ወደ ጥያቄ የምንቀይረው ወደ ኔጌቲቭ የምንቀይረው ማለት ነው። አሁን እያንዳንዳቸው ሃይላይት እና በደንብ መሰረታዊ የሚያስይዝ አድርገን እንየው። verb to do as a main verb ምን አይነት ጠቀሜታ አለው በደንብ እንይ። example 1 I do my homework አለ። I do my homework homework እሰራለሁ በቃ ሁሌ simple present ነው simple present tense ነው። እዚህ ላይ ሁሌ እሰራለሁ። አሁን እየሰራሁ ነው ወይ ደግሞ ሰርቻለሁ አይደለም የሚለው ዱ እያለ ነው። I do my homework እኔማ homework እሰራለሁ ሁሌ ልምዴ ነው እያለ ነው። ኦኬ ሁለተኛው ኤግዛምፕል we do our homework ያ ሁሌ homeworkአችን ወይ ደግሞ የቤት ስራችን እንሰራለን እያለ ነው። እዚህ ላይ እንሰራለን ዱ ስለዚህ habitual action ነው የሚያሳየን እዚህ ላይ simple present tense ነው የሚያሳየው ያልኳችሁ ነው። we do our homework ስለዚህ homeworkአችንማ እንሰራለን ወይ ደግሞ የቤት ስራችን እኛ ሁሌ እንሰራለን ልምዳችን ነው እያለ ነው። ሶስተኛው ኤግዛምፕል they do their homework እነሱ homeworkአቸው ይሰራሉ የሚል ትርጉም አለው። አራተኛው you do your homework አንተማ homeworkህን እኮ ትሰራለህ በቃ ልምድህ ነው። ይሄ habitual action ነው። ስለዚህ አትታማም በዛ ነው እያለው ነው አንተ። አምስተኛው he does his homework አሁን he and she እንደገና it ከሆነ does ነው የሚወስዱ። ሌሎቹ I we they you ከሆነ do ነው የሚወስዱት የሚያስከትሉት ማለት ነው። he she and it ከሆነ ደግሞ does ነው የሚወስደው። በደንብ ማወቅ አለባችሁ። ምንም do አይወስድም ሌሎቹ he እና she። ስለዚህ እዚህ ላይ ምን ይያልን ነው? he does his homework እሱ homeworku ይሰራል። ትርጉሙ ግን አንድ ነው ማለት ነው ኢንፎርሜሽን የሚያሳልፈው። ስለዚህ እሱ homeworku ይሰራል ልምዱ ነው habitual action ነው እያለ ነው። ስድስተኛው ኤግዛምፕል she does her homework እሷ homeworkዋ ትሰራለች ልምዷ ነው habitual actionዋ ነው እያለ ነው ማለት ነው። ስለዚህ እዚህ ላይ verb to do as a main verb ነው የተጠቀምነው ማለት ነው። ሌላ verb ምንም የገባ ነገር የለም እዚህ ላይ። ሌላ verb አለ እንዴ? የለም። ስለዚህ እንደ main verb ሆኖ ነው ያገለገለ ማለት ነው። አሁን ደግሞ ወደ ሌላኛው ጥቅሙ እንሂድ። ሌላኛው ጥቅም ምን ይላል? verb to do is to add emphatic ማለት የሆነ አትኩሮት አድርገ እንድትናገር ያደርጋል። በቃ emphatic ሰጠ ወይ ደግሞ የሆነ አትኩረ ወይ ደግሞ ጠለቅ ያለ ኢንፎርሜሽን እንዲ አትሰላልፍ ያደርጋል ማለት ነው። አትኩረት እንድትሰጠው አትኩረት መስጠት ማለት ነው በሌላ አባባል። ኤግዛምፕል 1 I like banana አለ። አሁን በደንብ verb to do አልገባም እዚህ ላይ I like bananas ማለት እንችላለን። ሙዝ እወዳለሁ እያለ ነው። እዚህ በቃ እወዳለሁ ብቻ ነው ያለው። አሁን emphatic አድርገን ለመናገር ከፈለግን ግን verb to do አስገብተን መናገር እንችላለን። ምን ብለን I do like banana ማለት በቃ አትኩረት ሰጥቶ እየተናገረ ነው። እኔ ባናና እወዳለሁ በጣም እኔማ ባናናማ እወዳለሁ በቃ አትኩረት አድርጎ እየተናገረ ነው ማለት ነው። እንደገና ሁለተኛው ኤግዛምፕል he does work at school እሱ ትምህርት ቤት ላይ መስራት በጣም ይወዳል ማለት ነው። ትምህርት ቤት ይሰራል በቃ እሱማ ትምህርት ቤት ይሰራል
እያለ ነው ሰውየው አትኩረት አድርጎ እየሰጣ ኢንፋቲክ እያደረገ ነው ማለት ነው። ግን he work at school ማለት ይችላል ዳዝ ሳይገባ he does work at school ማለት ግን አትኩረት አድርገህ እንድትናገር ያደርጋል ማለት ነው። ሶስተኛው ኤግዛምፕል they do live football they do live football እነሱ ፉትቦል ላይ ያላቸው ፍቅሮት ወይ ደግሞ ፍቅር በጣም የበለጠ መሆኑ ነው። በቃ አትኩረት አድርገህ የመናገር ጥቅም ነው ያለው ማለት ነው። እዚህ ላይ they do love football እነሱ በጣም ነው የሚወዱት ማን ፉትቦል ወይ ደግሞ እግር ኳስ እያለ ነው። አራተኛው ኤግዛምፕል she does like apple she does like apple አዎ she like apple ማለት እንችላለን። እዚህ ላይ she like apple ማለት እንችላለን። ግን አትኩረት አድርገን ወይ ደግሞ ኢንፋቲክ አድርገን ለመናገር ከፈለግን ግን ዳዝ አስገባ ነው። ምክንያቱም አትኩረታችን በጣም ትወዳለች ለማለት ነው። በጣም እንድትወድና አትኩረት አድርገ ለመናገር ጠለቅ ያለ ኢንፎርሜሽን ለመናገር ከተፈለገ ነው ማለት ነው። she does like apple ማለት እሷ አፕል በደንብ ትወዳለች ለማለት ተፈልጎ ነው ማለት ነው። አሁን ደግሞ verb to do used for questions አሁን ምን ብያችኋለሁ? እዚህ ላይ verb to do for questions ብለናል አይደለ? ሁሌ simple present tense የነበረው ወደ question እና ወደ ወደ ኔጌቲቭ ስንቀይረው verb to do ያስፈልገናል። verb to do ያስፈልገናል ብያችኋለሁ። ኤግዛምፕል 1 እስኪ እንየው። ኤግዛምፕል 1 በደንብ እንየው እስኪ። he like football አለ። he like football እሱ ፉትቦል እግር ኳስ ይወዳል። ማን እሱ? ኦኬ ይሄ simple present tense ነው። በቃ ልምዱ ነው። በቃ ይወዳል ሁሌ ይወዳል እያለ ነው። አሁን ወደ ጥያቄ ስንቀይረው ደግሞ does he like football አለ። አሁን ወደ ጥያቄ verb to do ተጠቅመናል። he ስለሆነ does ነው የሚወስደው። does he like football እሱ እግር ኳስ ይወዳል እያለ ነው። እሱ እግር ኳስ ይወዳል ወይ ጥያቄ እያደረግነው ነው። አሁን ሁለተኛው ኤግዛምፕል we work at school እኛ የምንሰራው ትምህርት ቤት ላይ ነው እያለ ነው። ከትምህርት ቤቱ ነው እያለ ነው። ከትምህርት ቤት ላይ ነው የምንሰራው እኛ እያለ ነው። አሁን ይሄ ምንድነው? simple present tense ነው። አሁን ወደ ጥያቄ ስንቀይረው ደግሞ do we work at school እያለ ነው። ጥያቄ ነው። do we work at school ትምህርት ቤት ላይ ነው የምንሰራው እኛ ለራሱ እየጠየቀ ነው። ለራሳቸው እየጠየቁ ነው ሰዎቹ። ምን ነው ኦኬ do we work at school ስለዚህ ትምህርት ቤት ላይ ነው የምንሰራው ብለው እየጠየቁ ነው። ወደ ጥያቄ ተቀየረ ማለት ነው። ኦኬ ሶስተኛው ኤግዛምፕል አበበ go to school every day አለ። አሁን simple present tense ነው። እዚህ ላይ አበበ go to school every day አበበ ወደ ትምህርት ቤት ሁሌ ይሄዳል እያለ ነው። ኦኬ ይሄ ወደ ጥያቄ ስንቀይረው ምን ይላል? does አበበ go to school every day does አበበ does verb to do የሚል does እናስገባለን እዚህ ላይ does አበበ go to school every day ብሎ እየጠየቀ ነው ማለት ነው። አበበ ሁሌ ወደ ትምህርት ቤት ይሄዳል ብሎ እየጠየቀ ነው። ስለዚህ መጀመሪያው verb to do አልነበረም። ወደ ጥያቄ ስንቀይረው ግን verb to do የሚል ፎርም ተጠቅመን ወደ ጥያቄ ቀየረናል ማለት ነው። ፖዚቲቭ የነበረው በደንብ እየተከታተላችሁ እንደሆነ ተስፋ አደርጋለሁ። ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ የሆናችሁ ሂዱ። ኦኬ አራተኛው ኤግዛምፕል they come here አለ። they come here ወደዚህ መጥተዋል ይመጣሉ እነሱ። አሁን simple present tense ስለሆነ habitual action ነው የሚያሳየው simple present tense ምንድነው? ስለዚህ they come here እነሱ ወደዚህ ይመጣሉ እኮ አልፎ አልፎ ይሁን ወይም ሁሌ ይመጣሉ እኮ ወደዚህ ይመጣሉ። አሁን መጥተዋል ወይ ደግሞ እየመጡ ነው አይደለም እያለ ያለው ይሄ ኢንፎርሜሽን they come here ማለት እነሱ ወደዚህ ይመጣሉ ትንቢትም አይደለም ለቀጣይም አይደለም ይመጣሉ። ልምዳቸው ነው መምጣት መሄድም አለ እያለ ነው። ወደ questions ቀየርሳ። ስለዚህ simple present tense የነበረው ወደ questions ቀየር ይሄ ኦኬ do they come here እነሱ ወደዚህ ይመጣሉ። ግን ወደዚህ መምጣታቸው ልምዳቸው ነው ወይ habitual actionaቸው ነው ወይ እያለ ነው። do they come here እነሱ ወደዚህ ይመጣሉ። መጥተው ያውቃሉ ወይ እየመጡ ነው ወይ ልምዳቸው ነው ወይ ወደዚህ መምጣት እያለ ነው። ስለዚህ ወደ ጥያቄ ቀየር ነው ማለት ነው። እዚህ ላይ ደግሞ አምስተኛው ኤግዛምፕል ከበደ wants a drink አለ። ከበደ wants drink ከበደ መጠጣት ይወዳል
መጠጣት ይወዳል ልምዱ ነው መጠጣት አንተ የሱ እያለ ነው አንተ ከበደ ወንትስ ድሪንክ አሃ ይሄ ፖዚቲቭ ሴንቴንስ ነው አሁን ወደ ጥያቄ እንቀይረው verb to do የለም እዚህ ላይ አሁን ከበደ ነው he ማለት ነው ስለዚህ ወደ ጥያቄ ሲቀየር ደግሞ does ከበደ wants drink አሃ ከበደ መጠጣት ይወዳል ይሄ ብሎ እየጠየቀ ነው ማለት ነው does በማስገባት ስለዚህ verb to do እዚህ ላይ በደንብ ጠቅመናል ማለት ነው does ከበደ wants drink እየጠየቀ ነው ማለት ነው አሁን ደግሞ ጥያቄ ወይ ደግሞ question በwh ፎርም ተጠቅመንስ ምን አይነት ጥያቄ verb to do የት ላይ እናስገባዋለን በደንብ እዩ wh plus do plus subject I we you they የሚል ማለት ነው ከዛ ተከትሎ verb ይገባል ማለት ነው እንደ አጋዥ ሆኖ እኮ ነው የሚያገለግለው ባይ ዘ ወይ እዚህ ላይ ግን ማስገባት ግዴታ ነው ማለት ነው ንሽተ ዝም ብሎ ኢንፎርሜሽን ግን ማስተላለፍ እንችላለን እኮ እሱ ሳይገባ ግን ትክክለኛው ግን እሱ ነው ግራማቲካሊ አጠቃቀሙ ማለት ነው አሺ wh questions ስለዚህ ፎርሙ ማይታቻቸው using wh questions okay example 1 what do you do አልኩ what do you do what አስገብተን wh question አስገብተን ከዛ do ማስገባት ወይ ደግሞ verb to do እንዳዝ ነው do እንዳጠቃቀሙ he ወይ ደግሞ she ከሆነ ምን ተጠቀሙ ሌላ ነው ማለት ነው ስለዚህ what do you do ማለት ምንድነው የምትሰራው ይያለ ነው አሁን ምንድነው እየሰራህ ነው አይደለም ምንድነው ስራህ ልምድህ ምንድነው የመስራት ወይ ደግሞ ለኑሮህ የምትሰራው ምንድነው ይያለ ነው what do you do ስለዚህ don't confuse about it it is not continuous present continuous tense okay it is simple tense simple present tense what do you do ምንድነው ስራ ምን እየሰራህ ነው አሁን ማለት አይደለም ምንድነው ስራህ ይያለው ነው ማለት ነው ሁለተኛው ኤግዛምፕል what do you like ምንድነው የምትወደው አንተ የምትወደው ሁሌ የምትወደው ምንድነው ይያለው ነው ስለዚህ do what ብለን አስከትሎ do ከዛ subject ከዛ ያን verb ማለት ነው ኦኬ ሶስተኛው ኤግዛምፕል what do you want ምንድነው የምትፈልገው አንተስ ሁሌ መሆን የምትፈልገው ምንድነው ወይ ደግሞ ምንድነው ማድረግ የምትፈልገው ወይ ደግሞ ልምድ የምትፈልገው ሁሌ አብዛኛው ጊዜ ምንድነው ይያለው ነው ኦኬ አራተኛው ኤግዛምፕል where do you live የት ነው የምትኖረው ይያለው ነው ስለዚህ በደንብ እዩት አምስተኛው where do they live የት ነው የሚኖሩት እነሱ ስድስተኛው when do we come መቼ ነው የምንመጣው ይያለ ነው when do we come መቼ ነው የምንመጣው እኛ ይያለ ነው ሰባተኛው what do I want ምንድነው የምወደው እኔ ይያለ ነው ምንድነው የምፈልገው እኔ ይያለ ነው ለራሱ እኮ ነው ኦኬ እንደገና በምንድነው የምትሄደው ለማለት by what ገላ አትሉ how do you go በምንድነው የምትሄደው ወደዛ የሆነ ቦታ ወይ ደግሞ ወደ ስራ ቦታ ይሆን ወይ ወደ ትምህርት ቤት ይሆን ወደ ሆነ አንተ ብትሄደው ቦታ እንዴት ነው የምትሄደው በምንድነው የምትሄደው ለማለት ከተፈለገ በምንድነው ምን ብላችሁ ነው የምትናገሩት how do you go how does he go ወይ ደግሞ how they go ወይ ደግሞ do ያስገባችሁ ማለት ነው ስለዚህ ይሄኛው በጣም ጠቃሚ ነገር ነው ማለት ነው አሁን she he it ከሆነ ደግሞ wh questions ምን ያስከትላል wh question plus does plus he she it plus verb ነው ፎርሙ ማለት ነው አሁን ወደ ኤግዛምፕልስ እንሄድ example 1 where does he work የት ነው የሚሰራው እሱ ስራው የት ነው ልምዱ የስራው ቦታው የት ነው where does he work የት ነው የሚሰራው እሱ ጥያቄ ነው wh question ይመጣል መጀመሪያ ከዛ verb to do ያስከትላል he ስለሆነ does ነው እሺ ሁለተኛው ኤግዛምፕል what does he want ምንድነው የሚፈልገው እሱ ይያለ ነው ምንድነው የሚፈልገው እሱ ጥያቄ ነው ሶስተኛው ኤግዛምፕል where does it found እሷ የት ነው የምትገኘው ይያለ ነው ወይ ደግሞ እሱ የት ነው የሚገኘው ለነገር ለሰው ያልሆነ ነገር it ማለት she ወይ ደግሞ he ማለት ነው እንደሰው ለሰው ያልሆነ ነገር it ነው የምንለው እሺ እንደገና አራተኛው ኤግዛምፕል how does she go እንዴት ነው የምትሄደው እሷ በምንድን ነው የምትሄደው ይያለ ነው how does she go ይያለ ነው ስለዚህ እዚህ ላይ question የሚሆነው ኦፕን question እና እንደገና
yes no question ወይ ደግሞ ዝም ብሎ ክሎዝድ የሆነ question አለ ስለዚህ WH question እና ምንም WH question የማያስገባ ጥያቄዎች እንዳሉ ማወቅ አለባችሁ ማለት ነው ስለዚህ verb to do ስንጠቀም ደግሞ እንዴት እንደምጠቀምባቸው በደንብ አይታችኋል ብዬ ተስፋ አደርጋለሁ ስለዚህ ለቀጣዩ እንሄድ ደግሞ ወደ ቀጣዩ ጥቅም verb to do used to make negative forms verb to do ወደ negative simple present tense ወደ negative ለመቀየር በደንብ ይጠቅመናል ማለት ነው እዚህ ላይ በደንብ ያያያችሁ መሄድ አለባችሁ ወደ question ያያየን ነበር አይደል አሁን ወደ negative ስንቀይረው ደግሞ እንዴት እንጠቀምበታለን በደንብ እዩ ኦኬ ኤግዛምፕል ኒ I do not go to library አለ I do not go to library አሁን ወደ ላይብረሪ መሄድ ልምዴ አይደለም አሁን simple present tense ነው የምንጠቀመው እዚህ ላይ simple present tense ማለት ደግሞ አሁን በሰዓቱ የምናደርገው ነገር ወይ ደግሞ ለቀጣይ የምናደርገው ነገር ወይ ደግሞ ያለፈ ነገር የምናደርገው ነገር ሳይሆን የሚያሳየን habitual actionችን ወይ ደግሞ ልምዳችን ነው የምነግረን ማለት ነው ሁሌ የምናደርገው ነገር ነው የምነግረን ማለት ነው ስለዚህ ምን ይያለ ነው I do not go to library እኔ ወደ ላይብረሪ መሄድ ልምድ የለኝም ይያለ ነው አንተ ብለላባ I do not ስለዚህ do ከዛ ፊት ለፊቱ not ያስገባል ፖዚቲቭ የነበረው ምንም ሌላ መቀየር ነገር የለም not ማስገባት ብቻ ነው ምን ላይ ፊት ለፊት ከverb to do ፊት ለፊት አስከትሎ የሚያስገባ ነው ማለት ነው ሁለተኛው ኤግዛምፕል they don't love football they don't ወይ ደግሞ they do not love football እነሱ ፉትቦል አይወዱም ይያለ ነው ሶስተኛው we do not come early እኛ አስቀድመን አይደለም የምንመጣው በቃ አስቀድመን መምጣት ልምድ የለንም ይያለ ነው አንተ ልምዳችን ዘግይተን መምጣት ነው ይያለ ነው ለምን እንጃ እንግዲህ ጠይቀው እስኪ በደንብ አንተ አራተኛው ኤግዛምፕል he does not work at school እሱ ትምህርት ቤት ላይ አይሰራም ይያለ ነው አይሰራም ስራው ትምህርት ቤት ላይ አይደለም ይያለ ነው አንተ አምስተኛው ኤግዛምፕል she doesn't want to be here she doesn't ወይ ደግሞ she does not want to be here እሷ እዚህ መሆን አትፈልግም ይያለ ነው አይ እሷማ እዚህ መሆን አትፈልግም በቃ ልምዷ ወደ ሌላ መሄድ ነው ይያለ ነው አንተ ሰውየው ምን አለ she does not want to be here she doesn't not want to be here እዚህ መሆን አትፈልግም ይያለ ነው ስድስተኛው ኤግዛምፕል you do not do your homework አንተ እኮ ሆምወርክ መስራት በቃ አትሰራም ይያለ ነው ልምድ አይደለም ሆምወርክ መስራትስ ልምድ አይደለም ይያለ ነው ምን አለው you do not do your homework you don't do your homework አሁን እነዚህ በደንብ ይጠቅማሉ ማለት ነው verb to be ምን ላይ ነው የሚጠቅመው የምን ነገር በተወሰነ መልስ ተመልሰላችኋል ማለት ነው አብዛኛው ጊዜ በጣም በደንብ ይዩት እሺ እዚህ ላይ ደግሞ short form of verb to do short form አሁን ምን አለ ኤግዛምፕል I do not አለ I don't ብለን መናገር ትችላለህ ማለት ነው ሁለተኛው you do not you don't they do not they don't she doesn't ወይ ደግሞ she don't she does not she doesn't he does not he doesn't ብለን በቃ በሾርት ፎርም መናገር እንችላለን ማለት ነው አሁን ደግሞ verb to do in past tense እንዴት ነው in past tense ሁሉም ሳብጀክት ምንድነው የሚያስከትለው did የሚል verb to do ወይ ደግሞ form of verb to do ነው የሚያስከትሉት in past tense ከሆነ ሁሉም ፎርም ይህ ማለት I you we they he she it ሁሉም ማለት ነው ከዛ ምን ያስከትላሉ ማለት ነው did የሚል verb to do ያስከትላሉ ኤግዛምፕል I did it myself አለ main verb እንደ main verb ሆኖ ነው ያገለግለው እዚህ ላይ I did it myself እሱ ራሴ ነው መሰራሁት ይያለ ነው አሁን እንደ main verb ነው እንደ አጋዥ ሳይሆን ምክንያቱም verb to do እንደ አጋዥም እንደ main verb ሆኖ ስለሚያገለግል ማለት ነው ሁለተኛው he did his homework main verb ነው እዚህም ላይ እሱ homework ይሰራል ሁሌ ማለት ነው ሶስተኛው I did like her banana አሁን እዚህ ላይ emphasis ነው እንደ አትኩረት ለመስጠት የሚያስፈልግ እንደ አጋዥ ሆኖ እንደ አትኩረት ለመስጠት የሚያገለግል ሆኖ ነው ያገለግለው እዚህ ላይ ማለት ነው I did like የሚል main verb ስላለ ማለት ነው I did like banana emphasis ለማድረግ የገባ ነው
ግን አይ ላይክ ባናና ማለትም እንችላለን ማለት ነው። አራተኛው she did to read books አለ ኢንፋሲስ ነው። she did to read book ያ እሷ መጽሐፍ ማንበብ ትፈልጋለች ትወዳለች እያለ ነው። አምስተኛው did you invite her question ነው። እዚህ ላይ question ላይ ነው ተጠቀምነው። እዚህ ላይ did you invite her እሷ ጋብዛሃታል እያለ ነው እንደ question። ስለዚህ ለጥያቄ የሚያገለግል ሆኖ ነው እያገለገለ ነው ያለው ማለት ነው። እዚህ ላይ ስድስተኛው did you finish the job ስራው ጨርሰዋል ወይ? did ወደ ጥያቄ ነው የራሱ ጥያቄ ስለሰራን ማለት ነው። ወደ ፖዚቲቭ እንደ ኔጌቲቭ እንደገና ፕሬዘንት ቴንስ እና ፓስት ቴንስ ቦታው አንድ ነው። መቀየረው ዲድ እና ዱ የነበረው ዳዝ የነበረው ወደ ዲድ ስለተቀየረ ብቻ ነው። እሺ ሰባተኛው did he come here question mark did he come here እዚህ መጥቶ ነበረ ወይ የባለፈው ነገር ስለሆነ did you finish the job ማለት ጨርሰዋል ወይ ማለት ነው። ያለፈ ነገር ነው ባይዘው። ስምንተኛው did they love football እነሱ ፉትቦል እየወደዱ ነበሩ ያን ጊዜ በቅደም ነው በአሁኑ ሰዓት አይደለም። እነሱ እግር ኳስ ይወዱ ነበር ወይ በዛ ሰዓት እያለ ነው። ስለዚህ እነዚህ ማለት እንችላለን ማለት ነው። ስለዚህ ወደ ፓስት ቴንስ ላይ ስንጠቀምስ እንዴት እንደምንጠቀመው በደንብ እያሳየን ነው ያለው ማለት ነው። እዚህ ላይ በደንብ ማየት ያለባችሁ። አሁን ደግሞ verb to do in negative form in past tense ምን አይነት ጠቀሜታና ምን አይነት ስትራክቸር ጥቅምም አለው ይሄ መልስልናል ማለት ነው። example 1 he did not go out አለ he did not go out ኔጌቲቭ ነው ይሄ እዚህ ላይ ወደ ውጪ አልወጣም እሱ መቼ የባለፈው ነገር ነው የሚያወራው ማለት ነው። ሁለተኛው ኤግዛምፕል I did not eat my lunch yet እስካሁን አልበላሁም ነበረ በቃ አልበላሁም yet እስካሁን አልበላሁም ሳይ ያለ ነው። ኦኬ ሶስተኛው they didn't do their homework የነሱ ሆምወርካቸው አልሰሩም እያለ ነው። they didn't do their homework ሆምወርካቸው አልሰሩም ያለፈ ነገር ነው ማለት ነው። ጥያቄ ሆኖ ያለፈው ነገር ኔጌቲቭ ሆኖ የባለፈው ነገር ነው የሚያወራው ማለት ነው። I didn't know him እሱንን አላወቀውም ነበረ እያለ ነው። አላውቀውም ነበረ እሱንም አላውቀውም ነበረ የሚል ኢንፎርሜሽን አለው ማለት ነው። ስለዚህ አሁን ዛሬ ያየነው ምንድነው verb to do in different case in different uses ነው ያየነው። ስለዚህ በደንብ መሰረታዊ ስለሆነ እናንተ ደግሞ የተለያየ ሴንተንስ እየሰራችሁ የተለያየ ሴንተንስ ኮንስትራክት እያደረጋችሁ አረፍተ ነገሩ ምን አይነት ስትራክቸር እንዳለው እያያችሁ መሄድ አለባችሁ። ፕራክቲስ አድርጉ። ግራመር መሰረት ነው ብያችኋለሁ። ስለዚህ ከዚህ ቪዲዮ ከመውጣታችሁ በፊት ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ እየሆናችሁ ሂዱ። English with Gide የሚል ቻናል። Thank you very much.